ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 7 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በሁሉም የአማራ ግዛቶች ለሚኖረው የትግል ጥሪ ወጣቱ ኃይል ዝግጁ ይሁን ሲል የአፋብን ስልጠና መምሪያ ኃላፊ አርበኛ ሳሙኤል ባለድል ጥሪ አቅርቧል። በሁሉም ቀጠና የሚደረጉ ተጋድሎች እንደቀጠሉ ነው። በሺ የሚቆጠሩ ኢትዮጵያውያን በግብጽ እስር ቤት ውስጥ እየማቀቁ ነው ተብሏል። ሰሙታላችሁ። እስራኤል የሁቲ አማጽያንን ለመዋጋት በሶማሊላንድ የጦር ሰፈር ልትገነባ ነው መባሉን አስተባብላለች። እስራኤል በኢራን በሺዎች የሚቆጠሩ ኢላማዎች እንደሚቀሯት ስትናገር፣ መገናኛ ብዙሃን ደግሞ የኔታንያሁን ከሚዲያ መራቅ እየዘገቡ ነው። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህንና ሌሎች መረጃዎችን በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሁሉም የአማራ ግዛቶች ለሚኖረው የትግል ጥሪ ወጣቱ ኃይል ዝግጁ ይሁን ሲል አርበኛ ሳሙኤል ባለድል ጥሪ አቀረበ። ጊዜው ነባር ሰራዊታችንን ያለ ረፍት ቀን ከሌሊት ሰርተን አደረጃጀቱ የምናዘምንበት፣ በተለምዷዊ አካሄድ የተበላሹ አሰራሮችን የምንቀይርበትና ህዝባችን የምንክስበት እንዲሁም አዲስ የነጻነት ታጋዮችን የምናሰለጥንበትና ትግሉን በድርጅታችን አቅጣጫ መሰረት የምናሳድግበት ነው ሲል የአፋብን ስልጠና መምሪያ ኃላፊና የበላይ እዝ ወታደራዊ አዛዥ አርበኛ ሳሙኤል ባለድል ገልጿል። ሰራዊቱንና የሰራዊት አመራሩን በተሻለ አቅም ላይ እንዲገኝ በሁሉም እዞቻችንን የማጥራትና ማብቃት ስራችንን አጠናክረን እየቀጠልን ነው በማለትም ገልጿል። ስለሆነም በሁሉም የአማራ ግዛቶች ለሚኖረው የትግል ጥሪ ወጣቱ ኃይል ያለምንም ክፍያ ለህዝብና ለሀገር ነጻነት ውድ ህይወት በክብር ወደሚከፈልበት ብቸኛ የአማራ ህዝብ የነጻነት ተስፋ ወደ ሆነው ትግል ለመቀላቀል ራሱን ያዘጋጅ ሲል ጥሪ አቅርበዋል። በሌላ በኩል በአየር ወለድ ኮማንዶ የ105ኛ ክፍለ ጦር የሰው ሀብት ክፍል ኃላፊና የሻምበል አዛዡ እንዲሁም የመረጃ መሐንዲስ ባለሙያን ጨምሮ አንድ ጋንታ የኮማንዶ አባላት ፋኖን ተቀላቅለዋል። 9 የኮማንዶ አባላት ሙሉ ትጥቃቸውን እንዳነገቡ ነው ፋኖን የተቀላቀሉት። ወታደሩ ከወደ ፋኖ የሚሰነዘርበትን በትር መቋቋም ካለመቻሉ በተጨማሪ አገዛዙ እየሄደበት ያለውን የጸረ አማራነትና ሀገር አውዳሚነት መንገድን በመቃወም በገፍ ከስምሪት ቀጠናው በመጥፋት ፋኖን እየተቀላቀለ መሆኑን ከሚወጡ መረጃዎች ማረጋገጥ ተችሏል። አየር ወለድ ኮማንዶ እዝ የ105ኛ ክፍለ ጦር አባል የነበሩ 9 የኮማንዶ አባላት ተሰማርተውበት ከነበረው በምዕራብ ወሎ ግንባር ወግዲ ወረዳ ጠፍተው በመውጣት በአፋብን ሚኒሊክ እዝ ንጉስ ሚካኤል አሊኮር መብረክ ክፍለ ጦርን ተቀላቅለዋል። መብረክ ክፍለ ጦርን ከተቀላቀሉት እነዚህ ኮማንዶዎች መካከል የ105ኛ ክፍለ ጦር የሰው ሀብት ኃላፊና መረጃ መሐንዲስ ባለሙያው እንዲሁም አንድ የሻምበል መሪ የተካተቱ መሆናቸውን ነው ሚኒሊክ እዝ በህዝብ ግንኙነት መምሪያው በኩል ያስታወቀው። በተመሳሳይ በሰሜን ወሎ ሀብሮ ወረዳ ቁጥር 32 በኮለቦና በመርኮታ ሲካሄድ የነበረው የብልጽግና ስብሰባ ተበትኗል። አፋብን ሚኒሊክ እዝ 101ኛ ኮር በ35ኛ ክፍለ ጦር በሰሜን ወሎ ሀብሮ ወረዳ በኮለቦ ለስብሰባ ከመረሳ በአገዛዙ እግረኛ ሰራዊት ታጅቦ የመጣው ካድሬ በተከፈተበት ተኩስ ያሰበውን ዓላማ ሳይሳካ ሸሽቶ እንዲመለስ ተደርገዋል። ለምርጫ ቅስቀሳና የባህር በር እናስመልሳለን የስልጣን ማቆያ የቅዠት እሳቤ ወጣቶችን ወደ ስልጠና ለማስገባት ዓላማ አንግቦ የነበረው የካድሬ ስብስብን አይበገሬዎቹ የ35ኛ ክፍለ ጦር ብትንትኑ እንዲወጣ አድርገውታል ሲል ሚኒሊክ እዝ አስታውቋል። ይህ በእንዲህ እንዳለ በብራቃት ከተማ በተካሄደ ዘመቻ ሰማዕታት ከ40 በላይ የአገዛዙ ወታደሮች ሲደመሰሱ በርካታ የጦር መሳሪያ ከነተተኳሹ በፋኖ ቁጥጥር ስር ውለዋል። በዘመቻ ከተገደሉ የአገዛዙ ወታደሮች መካከል አብዛኛዎቹ ለብልጽግና መከላከያ ሰራዊት መንገድ መሪና ጠቋሚ የነበሩ የሚሊሻ አባላት ሲሆኑ በተጨማሪም በብራቃት ከተማ የታጠቅ ቀበሌ አስተዳዳሪና የአካባቢው የሚሊሻ ጠርናፍ የነበረ አንድ ዋነኛ ባንዳ እንደሚገኝበት ዘመቻውን ካካሄደው የፋኖ ክፍለ ጦር ለማረጋገጥ ተችሏል። በዘመቻው የተቀናጀ የአመራር ብስለትና የውጊያ ብቃት ታይቷል የተባለ ሲሆን ስለ አማራ ህዝብ ነጻነት ሲሉ በዱር በገደሉ ሲዋደቁ ክብሩ መስዋዕትነት በከፈሉ ጀግኖች ስም የተሰየመ ዘመቻ ነው። በሌላ መረጃ መጋቢት 4 2018 ዓ.ም የተካሄደው ከ2000 በላይ የልዩ ኮማንዶ ፋኖ አባላት የምረቃ ስነ ስርዓት የአገዛዙን ሽንፈትና ውድቀቱን በገሃድ ያሳየ ነው ተብሏል። አገዛዙ የምረቃት ስነ ስርዓቱን ለማደናቀፍና ሰልጣኞችን ለመበተን ከጦር ሄሊኮፕተርና ከድሮን ጀምሮ እስከ መድፍና የአየር መቃወሚያ እንዲሁም በሞርተርና በሌሎች ከባባድ መሳሪያዎች የታገዘ ከፍተኛ ቁጥር ያለው ጦር አሰልፎ የነበረ ቢሆንም ነገር ግን ይህ ሁሉ ኃይል ከወደ ፋኖ የተወሰደበትን የጸረ ማጥቃት እርምጃን መቋቋም አቅቶት ከባድ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን መከናነቡን ከግንባር የሚወጡ ዘገባዎች አመልክተዋል። የአገዛዙ ድሮንና የጦር ጀት ያልበገረው የጥይት ባሩድ ጠጥቶ የሰለጠነ ከ2000 በላይ እጅግ ከባድ የኮማንዶ ኃይል ተመርቆ ስምሪቱን በመጠባበቅ ላይ ይገኛል። ከተመሰረተው ሁለተኛ ወሩን ሊያስቆጥር ጥቂት ቀናት ብቻ የቀሩት የአማራ ፋኖ ብሔራዊ ንቅናቄ በአማራ ፋኖ ትግል የመጀመሪያ
የመጀመሪያው የሆነንና በአንድነት ገመድ የተገመደውን የፋኖን ኃይል አስመርቋል። ለምልምል ሰልጣኞቹ ስልጠናው መሰጠት የተጀመረው ከቅድመ ድርጅት ምስረታ በፊት ጀምሮ ሲሆን ድርጅቱ ከተመሰረተ ሁለተኛ ወሩን ሊያስቆጥር በጣት የሚቆጠሩ ቀናት በቀሩበት ጊዜ ለምርቃት በቅተዋል። ከ2000 ለሚልቀው ምልምል ኃይል ስልጠናው ከተጀመረበት ጊዜ አንስቶ እስከ ምርቃት ስነስርዓቱ ያለው የስልጠናው ሂደት የአገዛዙን ሽንፈትና ውድቀቱን በገሃድ ያሳየ መሆኑ እየተነገረ ነው። ብልጽግና ሄሊኮፕተርና ድሮን አሰማርቶ ሊያቆመው ባሰበው በዚህ የኮማንዶቹ ምርቃት ላይ የፋኖ አመራሮቹ ዋርካው ምሬ ወዳጆና አስረስ ማረን ጨምሮ ሌሎች የአፋብን ከፍተኛ መሪዎች ተገኝተዋል። በሺ የሚቆጠሩ ኢትዮጵያውያን በግብጽ እስር ቤት ውስጥ እየማቀቁ ነው ተባለ። ከሁለት ወራት በፊት በግብጽ የሚኖሩ ኢትዮጵያውያን በኃይል ታፍሰው ወደ ተለያዩ እስር ቤቶች ተወስደው እየታጎሩ መሆኑን በግብጽ ካይሮ የሚኖሩ ኢትዮጵያውያን ስደተኞች ተናግረዋል። ለስራ እንደወጡ መንገድ ላይ በጸጥታ ኃይላት የተወሰዱ እናቶች ከጨቅላ ልጆቻቸው ጋር ከተለያዩ 2 ወር ያለፋቸው ሲሆን የት እንደተወሰዱም ልናውቅ አልቻልንም ሲሉ ስደተኞች ለመሰረት ሚዲያ ተናግረዋል። ገና እድሜያቸው ያልደረሱ ታዳጊዎች ሳይቀር ታፍነው ተወስደዋል የሚሉት ስደተኞቹ ህጋዊ የመኖሪያ ፍቃድ ያላቸው ኢትዮጵያውያንም ጠፍተዋል ሲሉ ተናግረዋል። በግብጽ የሚገኘው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ቢሮ ስደተኛ መሆናቸውን አረጋግጦ የሰጣቸው መታወቂያ ሳይቀር በጸጥታ ኃይሎች እየተቀደደ ነው ወደ እስር የተጓዙት ሲሉም አክለዋል። ቀደም ሲል በዋና ከተማዋ ካይሮ ኢትዮጵያውያን ስደተኞች በንግድ ስራና በሰው ቤት ተቀጥረው ይተዳደሩ እንደነበር የገለጹት እነዚሁ የመሰረት ሚዲያ ምንጮች በአሁኑ ወቅት ልጆቻቸው ሳይቀር ከትምህርት ገበታቸው ተገለው በቤት ውስጥ ተዘግተው እንደሚውሉ ነው የተናገሩት። የኃይል አፈሳ እየተፈጸመ ያለው በኢትዮጵያውያን እና በኤርትራውያን ስደተኞች ላይ ብቻ መሆኑንና ኤርትራውያን በኤምባሲዎቻቸው አማካኝነት ወደ ሀገራቸው እየተሸኙ ሲሆን በሺዎች የሚቆጠሩ ኢትዮጵያውያን ግን ገና የታሰሩበት አድራሻ እንኳን ማወቅ አልተቻለም ብለዋል። ይህንኑ አስመልክቶ በግብጽ የኢትዮጵያ ኤምባሲ እንዲጠየቅልን በተደጋጋሚ ብናመለክትም ሰሚ አላገኘንም ሲሉ ገልጸዋል። ሶማሊላንድ እስራኤል በግዛቷ የጦር ሰፈር ልትገነባ ነው መባሉን አስተባበለች። እስራኤል የሁቲ አማጽያንን ለመዋጋት በሶማሊላንድ የጦር ሰፈር ልትገነባ ነው መባሉን ሀርጌሳ አስተባበለች። አውሮፓውያኑ መጋቢት 11 ብሉምበርግ ባወጣው ዘገባ እስራኤልና ሶማሊላንድ የደህንነት ስምምነት ለመፈራረም ውይይት እያደረጉ መሆኑንና ንግግሩ በርበራ አቅራቢያ ለእስራኤል ይዞታ መስጠትን እንደሚያካትት ገልጾ ነበር። እስራኤል የሁቲ አማጽያንን ለመታገል በቀይ ባህር ዳርቻ ሶማሊላንድ ውስጥ የጦር ሰፈር ልትገነባ እንደምትችል ዘገባው ይጠቁማል። በሶማሊላንድ እስራኤል የሚኖራት ይዞታ እንደ ወታደራዊ ኢላማ እንደሚወሰድ የሁቲ አማጽያን መሪ አብዱል ማሊክ አልሁቲ ያለፈው ታህሳስ ላይ ተናግሯል። ለሶማሊላንድ የአገርነት እውቅና በመስጠት የመጀመሪያ አገር በሆነችው እስራኤልና በሀርጌሳ መካከል ተደርጓል የተባለውን ውይይት ሞቃዲሾ ውድቅ አድርጋለች። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በጥር ወር ከአልጀዚራ ጋር ባደረጉት ቆይታ እስራኤል በሶማሊላንድ ወታደራዊ ሰፈር ብትገነባ የሞቃዲሾን ሉዓላዊነት እንደምትጥስ አስጠንቅቀዋል። ከቢቢሲ ማብራሪያ የተጠየቁት የሶማሊላንድ የውጭ ጉዳይ ሚኒስትር አብዱራሂም ዳሂር አዳም ከእስራኤል ጋር ያላቸው ግንኙነት በጋራ ፍላጎት ላይ የተመሰረተ መሆኑን ገልጸዋል። ሁለቱ ሀገራት አንዳቸው ለሌላቸው እውቅና ስለሰጡ ዲፕሎማሲያዊና ምጣኔ ሀብታዊ ትስስር መፍጠር እንደሚችሉ ተናግረዋል። ሆኖም ግንኙነታቸው ወታደራዊ ትስስርን እንደማያካትት ጠቅሰዋል። የውጭ ጉዳይ ሚኒስትሩ ሶማሊያ የጦር ሰፈር የምትገነባበት ቦታ ከሶማሊላንድ አለመሰጠቱን ገልጸዋል። እስራኤል በሶማሊላንድ የጦር ሰፈር እንድትገነባ ስምምነት ላይ ተደርሷል የሚሉ የመገናኛ ብዙሃን ዘገባዎች ከአውድ ውጭ የተወሰዱ ናቸው ሲሉም ተናግረዋል። ሶማሊላንድ በሚስጥራዊ ስምምነቶች ውስጥ እጇን እንደማታስገባ የገለጹት የውጭ ጉዳይ ሚኒስትሩ በድብቅ ውይይቶች ተደርገዋል የሚሉ ዘገባዎች ሶማሊላንድን ለማጠልሸት ያለሙ ፕሮፓጋንዳዎች ናቸው ሲሉም ከሰዋል። እነዚህ ዘገባዎች ትክክል አይደሉም፣ ሁቲዎችን ስለማጥቃት የሚያትት ዘገባ የሶማሊላንድ ጠላቶች የሚነዙት ፕሮፓጋንዳ ነው ሲሉም ለቢቢሲ ተናግረዋል። ሶማሊላንድ በየመን ውጥረት ውስጥ ተሳታፊ እንዳልሆነችና ሁቲዎች ሀርጌሳ ላይ የተለየ ስጋት እንደማይደቅኑ ገልጸዋል። ሶማሊላንድ ከእስራኤል ጋር ያላት ግንኙነት ከሌሎች የቀጠናው ሀገራት ጋር ካላት ትስስር ተለይቶ መታየት እንደሌለበት የውጭ ጉዳይ ሚኒስትሩ አክለዋል። ሶማሊላንድ ከእስራኤል ጋር የምጣኔ ሀብትና ስትራቴጂክ ወዳጅነት ለመመስረት ዝግጁ ናት። አሁን ላይ የተጀመረ ነገር የለም፣ ውይይት ሲኖርም በግልጽ ይካሄዳል ብለዋል። የጦር ሰፈር ግንባታን ፍጹም ሐሰት ያሉት የውጭ ጉዳይ ሚኒስትሩ ከዘገባው ጀርባ ያሉት ሶማሊላንድ በዓለም አቀፍ መድረክ በተዛባ መንገድ እንድትሳል የሚፈልጉ ናቸው ሲሉም አክለዋል። እስራኤል በኢራን በሺዎች የሚቆጠሩ ኢላማዎች እንደሚቀሯት ስትናገር መገናኛ ብዙሃን ደግሞ የኔታንያሁን ከሚዲያ መራቅ እየዘገቡ ነው። የእስራኤል ጦር በኢራን ውስጥ በሺዎች የሚቆጠሩ ኢላማዎችን ገና መደብደብ እንደሚቀረው የአገሪቱ ጦር ቃል አቀባይ ኤፊ ደርፊን ተናግረዋል። ቃል አቀባዩ በቴሌቪዥን በተላለፈው መግለጫቸው ላይ በየዕለቱ አዳዲስ ኢላማዎችን እየለየን ነው ማለታቸውን ሮይተርስ ዘግቧል። ሮይተርስ አክሎም የእስራኤል ጦር ኢራንና ሄዝቦላ ላይ የሚፈጽሟቸውን ጥቃቶች ስጋቱ እስኪወገድና የዘመቻው ዓላማዎች እስኪሳኩ ድረስ ይቀጥላል
ይቀጥላል ማለታቸውን ዘግበዋል። ይህ በእንዲህ እንዳለ የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመር እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ ስላለው ሁኔታና የሆርሙዝ የባህር ወሽመጥን ማስከፈት አስፈላጊነት ላይ መወያየታቸውን የዩኬ ጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ሁለቱ መሪዎች ያደረጉት የስልክ ውይይት ለ15 ደቂቃ የዘለቀ ነው የተባለ ሲሆን ከሆርሙዝ ወሽመጥ በተጨማሪ ስታርመር በጦርነቱ ህይወታቸውን ላጡ አሜሪካውያን ሞት የተሰማቸውን ሀዘን ገልጸዋል ተብሏል። የካናዳው ጠቅላይ ሚኒስትር ካርኒ እንዲሁም ከስታርመር ጋር እየተካሄደ ባለው ጦርነት ዙሪያ ለመነጋገር መስማማታቸው ተገልጿል። በሌላ በኩል ባለፉት 48 ሰዓታት ውስጥ በርካታ ኢራን የዜና ምንጮች ኔታንያሁ በኢራን ጥቃት ተገድለው ሊሆን ይችላል የሚሉ ዘገባዎችን በከፍተኛ ፍጥነት እያሰራጩ ይገኛሉ። እስካሁን ድረስ ግን ይህ መረጃ በማንኛውም ይፋዊ ምንጭ አልተረጋገጠም። የቱርኩ አናዶሉ መረጃው ፍጹም ውሸት ነው ብሏል። የእስራኤል ጠቅላይ ሚኒስትር በይፋ ከታዩ ቀናቶች ተቆጥረዋል። የኢራን ከፍተኛ ወታደራዊ መሪዎች ይህ ህጻናት ገዳይ ጠቅላይ ሚኒስትር በህይወት ካለ የትም አያመልጠንም ሲሉ ለፕሬስ ቲቪ ተናግረዋል። በተያያዘ ዜና አንድ ህንዳዊ ጋዜጠኛ በሚዘግብበት ወቅት የእስራኤል ጠቅላይ ሚኒስትር መደበቂያን ጠቁሟል በሚል ታስሯል። በተመሳሳይ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በታሪክ ለመጀመሪያ ጊዜ ከኢራን ጋር የተያያዙ ወሳኝ የደህንነት ጉዳዮች የሚመከሩበት የወታደራዊ ምክር ቤት ስብሰባ ላይ ሳይገኙ ቀርተዋል። ጠቅላይ ሚኒስትሩ በዚህ ደረጃ ካለ ስብሰባ ሲቀሩ የመጀመሪያው መሆኑ ክስተቱን እጅግ ያልተለመደና አስገራሚ አድርጎታል። በወታደራዊ ዋና መስሪያ ቤት በተካሄደው በዚህ ስብሰባ ላይ የመከላከያ ሚኒስትሩ እስራኤል ካትዝ ከጦር ኃይሉ ጠቅላይ ኤታማዦር ሹምና ከደህንነት ተቋማት ከፍተኛ ኃላፊዎች ጋር በመሆን የሁኔታዎችን ግምገማ መርተዋል። ይህ በእንዲህ እንዳለ የኢራን የቀድሞ የጠቅላይ መሪ አያቶላ አሊ ሀሚኒ ልጃቸው እርሳቸውን ስለመተካታቸው ጥርጣሬ እንደነበራቸው የአሜሪካ ደህንነት መረጃ እንደነበረው ምንጮች ለቢቢሲ አሜሪካ የሚዲያ አጋር ሲቢኤስ ኒውስ ተናግረዋል። መረጃው ሀሚኒ ልጃቸው ሞጅታባ ሀሚኒ ብቃት እንደሌለውና ለመሪነት ብቁ አይደለም ተብሎ ስለሚታሰብ ስልጣን መረከቡ ላይ ስጋት ነበራቸው ተብሏል። በተጨማሪም ሟቹ የበላይ መሪ ልጃቸው በግል ህይወት ውስጥ ችግሮች እንዳሉበት እንደሚያውቁ ተጠቅሷል። ሲቢኤስ እንደዘገበው መረጃው አስቀድሞ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ እና በዙሪያቸው ላሉ ጥቂት ሰዎች ደርሷል። የ56 ዓመቱ አያቶላ ሞጅታባ ሀሚኒ ከአንድ ሳምንት በፊት የኢራን የበላይ መሪ እንዲሆኑ መመረጣቸው ይታወሳል። አሜሪካና ኢራን ጦርነቱን ሊያስቆም ይችላል በሚባል ድርድር ዙሪያ እርስ በርሶ የሚጣረስ መረጃ እየሰጡ ነው። ዛሬ 16ኛ ቀኑን በያዘው የመካከለኛው ምስራቅ ጦርነት ሰላም በቅርብ የሚመጣ አይመስልም። የኢራን ውጭ ጉዳይ ሚኒስትር የአሜሪካው ፕሬዚዳንት ኢራን ለድርድር ዝግጁ ናት ሲሉ የሰጡትን አስተያየት ውድቅ አድርገዋል። ቴህራን የተኩስ አቁም በጭራሽ አልጠየቀችም፣ ድርድር እንኳን አልጠየቅንም ሲሉ የቢቢሲ አጋር ለሆነው ሲቢኤስ ተናግረዋል። በተመሳሳይ ኢራናውያን አገራቸው ወደ ፍርስራሽ ክምርነት ተቀይራለች ሲሉ ያላቸውን ስጋት ለቢቢሲ ተናግረዋል። እስራኤል በቴህራን የምትፈጽመውን ጥቃት አስፍታ የቀጠለች ሲሆን በዋና ከተማዋ የተከመረው ፍርስራሽ መንገዶችን ለመጠቀም አስቸጋሪ ማድረጉ ተገልጿል። በኢራን የኢንተርኔት አገልግሎት አሁንም የተቋረጠ ሲሆን ቁልፍ የቴሌኮሙኒኬሽን መስመር ከጥቅም ውጭ ሆኗል። በእስራኤል የአገሪቱ የአደጋ ጊዜ አገልግሎት በኢራን ጥቃት የሞቱ ሰዎች ቁጥር 15 መድረሱን ገልጿል። በቴል አቪቭ ክላስተር ቦምብ ጉዳት አድርሷል። የእስራኤል ጦር በኢራን የሚፈጽመውን ጥቃት እያሰፋ መሆኑን በመግለጽ አሁንም በሺዎች የሚቆጠሩ ኢላማዎች እንደሚቀሩት ተናግሯል። በሊባኖስ በእስራኤል ጥቃት የሞቱ ሰዎች ቁጥር 850 መድረሱን የአገሪቱ ጤና ሚኒስትር አስታውቋል። የእስራኤል መከላከያ ኃይል በደቡባዊ ቤይሩት ድብደባ ከመፈጸሙ በፊት ከአካባቢው ነዋሪዎች ለቀው እንዲወጡ አስጠንቅቋል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር ሊኖር የሚችልን የሰላም ንግግር ውድቅ አድርገዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።